ሚኒስትሪ ሎፍ ኮንትራት ኢንጀነራል በሚል ቱቶሪያል መጥቼላችኋለሁ። ከዚህ በፊት ሁለት ቻፕተሮችን አይተናል። በቻፕተር 1 ኢንትሮዳክሽን ቱ ሎ አይተናል። በቻፕተር 2 ሎ ኦፍ ፐርሰን አይተናል። በዛሬው ቻፕተር ደግሞ ስለ ሎ ኦፍ ኮንትራት ለማየት እንሞክራለን ማለት ነው። ስለዚህ እስከ ቪዲዮ መጨረሻ አብራችሁን ቆዩ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ከቻላችሁ ቪዲዮውን ቪፒኤን አብርታችሁ ብታይልኝ ደስ ይለኛል። ወደ ቪዲዮ እሺ በመጀመሪያ ኮንትራትን ዲፋይን ከማድረግ እንጀምራለን። እንዳልኳችሁ በዚህ ቻፕተር ስለ ሎ ኦፍ ኮንትራት ስለሆነ የምናየው ማለት ነው። ሶ ዜር ኢዝ ኖ ሲንግል ኤንድ ዩኒቨርሳል ዴፊኒሽን ኦፍ ዘ ተርም ኮንትራት ነው የሚለው። ስለዚህ ኮንትራት ለሚለው ተርም ሲንግል ወይም ዩኒቨርሳል የሆነ ዴፊኒሽን የለውም። ሃውኤቨር ኦዊንግ ቱ ኢትስ ኔቸር ኮንትራት ካን ቢ ዲፋይንድ አስ ኤ ሌጋል ኢንፎርሴብል ፕሮሚስ ኦር አግሪመንት ነው የሚለው። ስለዚህ ምንም እንኳን ሲንግል ዴፊኒሽን ባይኖረውም ተቀባይነት ያለውም ብዙዎችን የሚያስማማው ዴፊኒሽኑ ምንድን ነው ማለት ነው? ኮንትራት ማለት ሌጋል ኢንፎርሴብል ፕሮሚስ ኦር አግሪመንት ነው። ኮንትራት ማለት ስምምነት ነው፣ ሁለትና ከዛ በላይ በሆኑ ሰዎች መካከል የሚደረግ ስምምነት ሆኖ ይሄ ደግሞ ምንድነው? ሌጋል ኢንፎርሴብል ፕሮሚስ ነው። ሌጋል ኢንፎርሴብል ነው ስንል ህግ ሪኮግናይዝ ያደርገዋል ያንን ነገር ስምምነቱን እና ያንንም ነገር ኢንፎርስ ያደርገዋል ማለት ነው። ስለዚህ ህግ ሪኮግናይዝ ያደርገዋል፣ ከዛ በተጨማሪ ደግሞ ፕሮቴክት ያደርገዋል ማለት ነው ይህን አግሪመንት። ስለዚህ አንዱ ፓርቲ ያንን አግሪመንት ቢጥስ ህግ እርምጃ ይወስድበታል ማለት ነው። ወይም ያ ሰው ቢከሰው በህግ ፊት መብት አለው ማለት ነው። ሶ ይህን ነው የሚያሳየው። ኮንትራት ኢዝ ዲፋይንድ አስ ሌጋል ኢንፎርሴብል ፕሮሚስ ኦር አግሪመንት because the breach of the promise or the agreement give a rise to claim before court of the law። ስለዚህ እንዳልኳችሁ ሌጋል ኢንፎርሴብል ነው ብለናል። በህግ ኢንፎርስ ፕሮቴክት የሚደረግ ነገር ነው የፕሮሚሳቸው ወይም አግሪመንታቸው ስምምነታቸው ማለት ነው። ሶ ብሪች ኦፍ ፕሮሚስ ፕሮሚሱን ቢሰብር አንዱ አካል ወይም ስምምነቱን ቢያፈርስ ወይም በስምምነቱ መሰረት ይሰራል። ለምሳሌ ኮንትራታቸው ለመሸጥ ከሆነ መኪና ሊሸጥለት ከሆነ መኪናውን ካልሸጠለት ወይም ቤት ሊገዛ ከሆነ እና ቤቱን ተስማምቶ ሊሸጥለት ግን ያንን ቤት ካልሸጠለት ወይም የሆነን ሰርቪስ ቤት ሊቀባለት ተስማምቶ ቤቱን ካልቀባለት ምን አደረገ ነው ማለት ነው? ስምምነቱን አፈረሰ ማለት ነው። ስለዚህ ይሄ ደግሞ ምን ይሰጠዋል ማለት ነው? ሌጋል ክሌም አለው ማለት ነው። በህግ ፊት መብት አለው የሰውዬ የመጠየቅ፣ ምክንያቱም ስምምነታቸውን ወይም ፕሮሚሳቸውን አግሪመንታቸውን ስለጣሰ ማለት ነው። However, all promise or agreement are not enforceable. Would you institute a legal action before a court of law if your friend fails to keep his promise of inviting you 18 ነው የሚለው። ስለዚህ ይሁን እንጂ ሁሉም ፕሮሚሶች ሁሉም ቃል የምትገቡት ነገር ወይም የምትማሙት ነገር በህግ ኢንፎርስ ይደረጋል ማለት አይደለም። ምክንያቱም ለምሳሌ ጓደኛችሁን ቤታችሁ ጋብዛችሁት ግን ለመጋበዝ ካልገባችሁለት ጋብዛለሁ ብላችሁ ባጋብዙለት በህግ ትጠየቃላችሁ ወይ ነው የሚለው። ስለዚህ ይሄ አያስጠይቅም። ስለዚህ ሁሉም ፕሮሚሶች ወይም አግሪመንቶች ምን አይደሉም ማለት ነው? ኢንፎርሴብል አይደሉም በህግ ፊት የሚለውን ያሳየናል ማለት ነው። Contract law is in turn defined as the law which governs such question as which agreement the law will enforce, what obligations are imposed by the agreement in question, and what remedy are available if the obligations are not performed። ስለዚህ ኮንትራት የምንለው ከህግ አንጻር ስንመለከተው ዲፋይን ሲደረግ ምንድን ነው? which govern the question as which the agreement law will enforce። ስለዚህ ይሄ ኮንትራት የምንለው ህግ ምንድነው? ዊል ኢንፎርስ የሚያደርገው ያን ነገር ሪኮግናይዝ የሚያደርገው ያንን የጣሰውን አካል ላይ እርምጃ በህግ የሚወሰድበት ከሆነ ህግ በመሀል ጣልቃ የሚገባ ከሆነ በዚህ ስምምነት ላይ ምን ይባላል? አንድ ኮንትራት ኮንትራቱ በህግ ፊት ተቀባይነት አለው ማለት ነው። ሶ እኛ የምናወራው ስለ ሌጋል ኢንፎርስድ ስለሆነ ፕሮሚስ ነው ማለት ነው። ኤን ዋት ኦብሊጌሽን አር ኢምፖዝድ ባይ ዘ አግሪመንት ኢን ኩዌሽን። ስለዚህ ሌላ ደግሞ ምን አይነት ኦብሊጌሽኖች ናቸው ኢምፖዝድ የሚሆነው በዚህ አግሪመንት ላይ የሚለውም መካተት አለበት ማለት ነው። በተጨማሪ ደግሞ ዋት ሪሚዲ አር አቬይላብል ኢፍ ዘ ኦብሊጌሽን አር ኖት ፐርፎርም። ስለዚህ ኦብሊጌሽኑ እንዳልኳቸው ለምሳሌ ቅድም ቤት ሊቀባለት ተስማምቶ በውላቸው መሰረት ካልቀባለት ምን አይነት ሪሚዲያ ወይም መፍትሄ ይሰጠዋል ነው። ኦብሊጌሽኑን ስላልፈጸመ ምን አይነት እርምጃ ይወሰድበታል፣ ለተጎጁስ አካል ምን አይነት ነገር ወይም ካሳ ይሰጣል የሚለውን ማካተት አለበት አንድ ኮንትራት ማለት ነው። ስለዚህ ኦብሊጌሽናቸው በግልጽ መገለጽ አለበት። የሁለቱ ወይም ከሁለት በላይ የሆኑት የሚስማሙት ኮንትራቱን የሚፈራረሙት አካሎች ማለት ነው። ስለዚህ አንዱ ቢበደል ምን አይነት አድቫንቴጅ ወይም ሪሚዲያል ሶሉሽን ያገኛል የሚለውም መገለጽ አለበት ማለት ነው።
and a more complex definition of contract is provided under Article 675 of Ethiopian Civil Code, which define contract as an agreement whereby two or more person as between themselves create, vary, extinguish ኦብሊጌሽን ኦፍ ፕሮፕራይተሪ ኔቸር። ስለዚህ አሁን እዚህ ጋር ያለውን ዴፊኔሽን አለ። ይሄ ቻፕተር ሙሉ ፎከሳችን እዚህ ዴፊኔሽን ላይ ይሆናል ማለት ነው። ስለዚህ ስምምነት ስንል ሁለትና ከዛ በላይ የሆኑ ሰዎች ያስፈልጋል። ስለዚህ አንድ ሰው ከራሱ ጋር የሚያደርገው አግሪመንት እንደምን አይቆጠርም? እንደ ኮንትራት አይቆጠርም። ስለዚህ በመሀላቸው ክሬት የሚያደርጉት ነገር ነው ኮንትራት። ቫሪ ሊሆን ይችላል፣ ቼንጅ ማድረግ ከፈለጉ ሊለውጡ የሚችሉት ወይም ኤክስቲንጉሽ ማለት ኢንድ ኦብሊጌሽናቸው ኢንድ ማድረግ ከፈለጉ ሊያበቃለት የሚችል ነገር ነው። ኦፍ ፕሮፕራይተሪ ኔቸር፣ ዋና ትኩረቱ ግን ፕሮፕራይተሪ ኔቸር ጋራ ነው። ኢኮኖሚክ ቤኒፊት፣ ፋይናንሻል ቤኒፊት ማምጣት የሚችሉ ነገሮች ላይ ነው የሚያተኩሩት ማለት ነው። ስለዚህ ዋና ትኩረታችን ፕሮፕራይተሪ ኔቸር ላይ ወይም ኢኮኖሚክ ወይም ፋይናንሻል የሆኑ ሴቶች ላይ ነው ማለት ነው። ምንም እንፈራረመው አግሪመንት ማለት ነው። ይሄን ዴፊኒሽን ትይዛላችሁ ማለት ነው። ሶ ያየነው ዴፊኒሽን ስለ ኮንትራት ምን ይይዛል ማለት ነው? አንደኛ አግሪመንት ነው ብለናል። ስምምነት ኮንሰንት ነው ብለናል በሰዎች መካከል። ሌላኛ ሁለትና ከዛ በላይ የሆኑ ሰዎች ያስፈልጋሉ ብለናል። ስምምነቱን ክሬት፣ ቫሪ፣ ኤክስቲንጉሽ ማድረግ እንችላለን ኦብሊጌሽናችንን፣ በዛ ላይ ያለብንን ግዴታ። ሌላኛው ደግሞ ፕሮፕራይተሪ ኔቸር ማተኮር ያለበት ምን ላይ ነው? ንብረት ነክ የሆኑ ነገሮች ላይ ነው። ሶ ፈርስት ኤለመንት እንዳልኳችሁ ኢን ዘ ዴፊኒሽን ኢዝ ዛት ኤ ኮንትራት ኢዝ አን አግሪመንት። እንዳልኳችሁ ኮንትራት ስምምነት ነው። ሶ ኢት ኢዝ ሳምቲንግ ዊሊንግሊ ቱ አንደርቴክ፣ በፍቃዳችሁ የምታደርጉት ነገር ነው። ማንም አስገድዷችሁ ኮንትራት ውስጥ መግባት የለባችሁም ማለት ነው። ኮንትራት ኢዝ ኖት ሳምቲንግ ኢምፖዝድ ኦን። ሶ ኮንትራክት ምንድነው? በእናንተ ላይ ኢምፖዝ የምትገደዱት በግድ እዛ ኮንትራት ውስጥ እንድትገቡ አትደረጉም። ኖቦዲ ፎርስ ዩ ቱ ሜክ ኤ ኮንትራት፣ ማንም ሰው አያስገድዳችሁ ኮንትራት ውስጥ እንድትገቡ። ለምሳሌ አንድ ሰው አስገድዶ ቤታችሁን ሊያሸጣችሁ አይችልም፣ መኪናችሁን ሊያሸጣችሁ አይችልም። ስለዚህ እናንተ ስትፈልጉ ብቻ ነው የምታደርጉት ማለት ነው። ዩ ሜክ ኤ ኮንትራት ኦንሊ ኢፍ ዩ አር ዊሊንግ ቱ ዱ ሶ። ስለዚህ ኮንትራትን የምታደርጉት እናንተ ከፈለጋችሁ። አኮርዲንግሊ ኮንትራት ኢዝ ዘ ሪዛልት ኦፍ ፍሪ ዊል ኦፍ ኮንትራክት። ስለዚህ ነጻ ፈቃዳቸውን ያካትታል ማለት ነው ኮንትራቱን የሚፈጽሙትን አካላት። ይሄ አግሪመንት ነው አንደኛው በዴፊኒሽኑ ላይ እየተካተተ። ሁለተኛ ደግሞ ሁለትና ከዛ በላይ ፐርሰኖች ያስፈልጋሉ። ሶ ኮንትራት አር ኦልዌይስ ፐርሰን። በኮንትራት ላይ የሚያስፈልጉን ፐርሰን ናቸው ብለናል። እዚያ ሜይ ቢ ሌጋል ኦር ፊዚካል ፐርሰን እንዳየ ነው። ሌጋል ወይም ፊዚካል ፐርሰን ሊሆኑ ይችላሉ። በቻፕተር 2 ላይ በሰፊው አይተናል። ሌጋል ምን አይነት ነው፣ ፊዚካል ፐርሰን ምን አይነት ነው የሚለው። ስለዚህ ፐርሰን ስንል ሌጋል ፐርሰን ኢንዲቪጁዋል ኦርጋናይዜሽኖችን ምናምን ሊሆን ይችላል፣ ካምፓኒዎችን ካፓሲቲ ያላቸው ራይትን ሆልድ ማድረግ ከቻሉ ሌጋል ፐርሰን ነው ብለናል። ፊዚካል ፐርሰን ደግሞ ይሄ ናቹራል ሂውማን ቢንጉ ማለት ነው። ሶ በሁለቱም አይነት ፐርሰን ሊሆን ይችላል፣ ግን ሁለትና ከዛ በላይ የሆኑ ፓርቲዎች ወይም ፐርሰኖች መሆን አለባቸው። ሶ ኮንትራት ዳት ፐርሰን ሻል ቢ ቱ ኦር ሞር ፓርቲስ እንዳልኳቸው ሁለትና ከዛ በላይ የሆኑ ፓርቲዎች መሆን አለባቸው። ሶ ዲስ ኤክስክሉድስ ፕሮሚስ ኦፍ ኤ ፐርሰን ፎር ሂዝ ኦር ሀርሰልፍ ፍሮም ዘ ዶሜን ኦፍ ኮንትራት። ስለዚህ ከዚህ ኮንትራት ላይ ምንድነው ሁለትና ከዛ በላይ የሆኑ ሰዎች ስለሚል ፕሮሚስ ኦፍ ኤ ፐርሰን ለራሱ አንድ ሰው የሚገባው ቃል ኮንትራት ውስጥ አይገባም ማለት ነው። ሶ ሁለትና ከዛ በላይ የሆኑ ፐርሰኖች ያስፈልጋሉ። ሌላኛው ደግሞ ቱ ኦር ሞር ፐርሰን ስንል ፓርቲ ሶሪ ይችኛዋ ሴንተንስ የተደገመች ነች አሁን ያየናት በስተት ገብታ ነው። ሶ እንቀጥል። ኦል ኮንትራክቹዋል አግሪመንት ክሬት፣ ቫሪ፣ ኤክስቲንጉሽ ኦብሊጌሽን እንዳልነው ደግሞ ሁሉም ኮንትራት ክሬት ሊደረግ ይችላል፣ ቫሪ ልናደርገው እንችላለን፣ ወይም ኢንድ ልናደርግ እንችላለን። ሶ ኢፍ ኖ ኦብሊጌሽን ኢዝ ክሬትድ ኢን አግሪመንት ዛት አግሪመንት ኢዝ ኖት ኤ ኮንትራክቹዋል አግሪመንት። ስለዚህ በአግሪመንቱ ላይ ምንድነው ኦብሊጌሽን ከሌለ ማድረግ ያለብን ነገር ግዴታ ከሌለ ያ ነገር ኮንትራክቹዋል አግሪመንት ነው ማለት አንችልም። ለምሳሌ ቤት መሸጥ ከሆነ አንዱ አካል ምንድነው ቤት ሻጭ ነው፣ ሌላኛው ደግሞ ገንዘብ መክፈል አለበት። ይሄ ነው አግሪመንቱ ላይ ያለባቸው ኦብሊጌሽን ያስፈልጋል ማለት ነው። ሶ ክሬት መደረግ አለበት ኮንትራት ላይ ኦብሊጌሽን። ሶ the freedom of the party is not limited to the creation of obligation። ስለዚህ ፍሪደማቸው ምንድነው ሊሚትድ ይሆን አይደለም ክሬት በተደረገው ኦብሊጌሽን ላይ ብቻ ሳይሆን after creating obligation contracting party may want to vary or change some term of their obligation። ስለዚህ የነበራቸው ኦብሊጌሽን አለ መጀመሪያ ላይ አግሪመንቱ ላይ የተፈራረሙት ክሬት ያደረጉት፣ ግን በሂደት ምንድነው በዛ ላይ ለውጥ ማምጣት ከፈለጉ ቼንጅ ማድረግ ይችላሉ ማለት ነው። and they are free to do so. In addition, they can extinguish obligation. They can bring the obligation to an end totally by their agreement። ስለዚህ ሙሉ ለሙሉ ኦብሊጌሽናቸውም ሊያበቃለት ማድረግ ይችላሉ። ስለዚህ ክሬት ብቻ ሳይሆን ክሬት ያደረጉትንም ቫሪ ቼንጅ ማድረግ ይችላሉ። ከፈለጉ ደግሞ ኤክስቲንጉሽ ኢንድ ሊያደርግ ማድረግ ይችላሉ ኦብሊጌሽንም ማለት ነው።
So parties to a contract create obligation only as between themselves without affecting the interest of ሰርድ ፓርቲ። ስለዚህ እነዚህ ፓርቲዎቹ ኮንትራቱን ክሬት ያደረጉት ኦብሊጌሽን አለ በመሀላቸው። ከዚህ በመሀላቸው ያለውን ኮንትራት ነው ማለት ነው ምን ማድረግ የሚችሉት ኦብሊጌሽንን ክሬት ማድረግ የሚችሉት ኢንተረስት ኦፍ ሰርድ ፓርቲ ወይም የሌላ ፐርሰን ኢንተረስት መጉዳት የለባቸውም ማለት ነው። ይህን ነው የሚያሳየው እዚህ ጋር ኤንድ ዘ ኦብሊጌሽን ኢን ኮንትራት ሹድ ቤር ፕሮፕራይተሪ ኔቸር። ሌላኛው ደግሞ በዴፊኒሽን ላይ የተካተተው ኮንትራቱ መሆን ያለበት ስለ ፕሮፕራይተሪ ኔቸር ብቻ ነው። ፕሮፕራይተሪ ኔቸር ስንል that means it shall have a peculiar effect። ፔኩሊያር ኢፌክት ካለ ነው። ፔኩሊያር ኢፌክት ከሆነ ደግሞ ከኢኮኖሚክ እና ከፋይናንሻል ኢንተረስት ጋር የተያዘን ወይም በሞኔታሪ ተርም ሜዥር የሚደረግ ነገርም ፔኩሊያር ኢፌክት እንለዋለን ማለት ነው። ሶ ዘ ኦብሊጌሽን ክሬትድ ኤምስ አት ኢኮኖሚክ ቤኒፊት ኖት አን ሶሻል ኦር ሞራል ቫሉ። ስለዚህ ኦብሊጌሽኑ ክሬትድ የሚደረገው በኮንትራቱ ላይ ኢኮኖሚክ ቤኒፊትን ወይም ለማምጣት ነው እንጂ ሶሻል ወይም ሞራል ቫሉን ክሬት ለማድረግ አይደለም። ለምሳሌ እድር፣ እቦ፣ ኢንቫይቴሽን ፎር ዲነር ኢቲሲ አር ኖት ኮንትራት ፎር ዜር ቤዚካሊ ሚን ቱ ሰርቭ ሶሻል ኦር ሞራል ቫሉ። ስለዚህ እነዚህ እድር፣ ደቦ፣ ኢንቫይቴሽን ፎር ዲነር ሰዎችን ለራት የሚጋብዙ እነዚህ ምንድናቸው? ሶሻል እና ሞራል ኖርም ናቸው። ስለዚህ ለእነዚህ ኮንትራት ክሬት አይደረግም። ዋና ኮንትራት የሚደረገው ለምንድን ነው? ኢኮኖሚክ ቤኒፊት ለሚያመጡ ነገሮች ነው። ቤት ለመሸጥ ሊሆን ይችላል፣ መኪና ለመሸጥ፣ ንብረት ለማስተላለፍ እንደዚህ አይነት ነገሮች ላይ ነው ማለት ነው። ፕሮፕራይተር ኔቸር ሊኖረው ይገባል። የቴሌግራም ግሩፕ እና ቻናላችን ሊንክ ማግኘት ከፈለጋችሁ ኮመንት ላይ በመግባት የመጀመሪያውን ፒን ያረኩላችሁ ሜሴጅ ላይ ማግኘት ትችላላችሁ፣ ወይም ዲስክሪፕሽን ቦክሱን ብትናቁት ታገኙታላችሁ ማለት ነው። ስለዚህ ሊንኩን ተጭናችሁ ጆይን ማድረግ ትችላላችሁ። የተለያዩ ማቴሪያሎችን፣ ፒፒቲዎችን እና አንዳውቶች ታገኙበታላችሁ፣ ትጠቀሙበታላችሁ። አሁን ጆይን አድርጉ። እሺ ቀጣይ ደግሞ ፎርሜሽን ኦፍ ኮንትራት እንዴት ነው የሚመሰረተው የሚለውን እንመልከት። ሶ ኢት ኢዝ ኖት ሰፊሽንት ፎር ኮንትራት ቱ ቢ ኢንፎርትድ ፎር ዘ ሚር ፉልፊልመንት ኦፍ ዘ ዴፊኒሽን ቴስት ነው። ሶ አንድ ኮንትራት ፎርም ለመደረግ ዴፊኒሽን አሁን ያየነው ሚር ዴፊኒሽኑን ብቻ ፉልፊል ማድረግ ብቻ በቂ አይደለም ነው የሚለው። ሶ ዴፊኒሽኑን ስናይ ምንድነው አግሪመንት ነው ብለናል። ሁለትና ከዛ በላይ ሰዎች ያስፈልጋሉ። ክሬት ቫልዩ ዲስቲንጉሽ ማድረግ እንችላለን። ፕሮፕራይተሪ ኔቸር ላይ ነው ትኩረቱ ብለናል። በሱ ዴፊኒሽን ብቻ ሰፊሽንት አይደለም ማለት ነው። ሶ ኦል ጁሪዲክሽንስ ሴት ዜር ኦን ሪስፔክቲቭ ኤሴንሻል ኮንዲሽን ፎር ኤ ኮንትራክት ቱ ፕሮዲስ ኢፌክት ኦር ቱ ጌት ሌጋል ፕሮቴክሽን። ስለዚህ የተለያዩ ጁሪዲክሽኖች ኤሴንሻል የሚባሉ ኮንዲሽኖችን አስቀምጠዋል። አንድ ኮንትራክት ህጋዊ ጥበቃ ወይም ፕሮቴክሽን እንዲያገኝ ማለት ነው። ሶ ዘ ሪኳየርመንት ፎር ዘ ኤግዚስታንስ ኦፍ ቫሊድ ኮንትራክት። ስለዚህ ቫሊድ ኮንትራክት እንዲኖር ሪኳየርመንቶቹ ምንድን ናቸው? ምንን ስናሟላ ነው ቫሊድ ኮንትራክት የሚኖረው ካላችሁን አርቲክል 678 ኦፍ ሲቪል ኮድ ኢለመንት ኦፍ ኮንትራክት ብሎ ምን አካቷል? ኖ ቫሊድ ኮንትራት ሻል ኤግዚስት አንለስ ቫሊድ ኮንትራት አይኖርም ምንም እስካላሟላ ድረስ ማለት ነው። ዘ ፓርቲ አር ካፓብል ኦፍ ኮንትራክቲንግ ኤንድ ጊቭ ዜር ኮንሰንትስ ሰብስታንሻል አትሎ። ሶ እዚህ ጋር ምንድነው ፓርቲዎች ካፓብል መሆን አሉ ኮንትራትን ለማካሄድ የሚችሉ ሰዎች መሆን አለባቸው። ኤንድ ዜር ኮንሰንት ፈቃደኝነታቸውም መኖር አለበት። ፈቃደኝነት መኖር አለበት። ካፓቢሊቲ መቻል አለባቸው ኮንትራትን ለማድረግ ኤንድ ኦብጀክት ኦፍ ኮንትራት ኢዝ ሰፊሽንትሊ ዲፋይንድ ኤንድ ፖሲብል ኤንድ ሎፉል። ስለዚህ ኦብጀክት ኦፍ ኮንትራቱም ሰፊሽንትሊ መገለጽ አለበት ማለት ነው። ስለዚህ ኦብጀክት ኦፍ ኮንትራቱም በአግባቡ ካልተገለጸ አይሆንም ማለት ነው። ኦብጀክት ኦፍ ኮንትራት ምንድን ነው የሚለውን ወደፊት በሰፊ እናያቸው። እነዚያን ፓርቶች በዝርዝር ስለምናያቸው ነው ራፍ ልያዩዋቸው ያለሁት። ኤንድ ዘ ኮንትራት ኢዝ ሜድ ኢን ዘ ፎርም ኦፍ ፕሪስክራይብድ ባይ ዘ ሎ ኢፍ ኤኒ ነው የሚሉ። ስለዚህ ፎርም ያስፈልገዋል ኮንትራቱ የራሱ የሆነ ፎርም ያስፈልገዋል ማለት ነው። ስለዚህ አራት ኮንዲሽኖች እዚህ ጋር ማለት ነው። አንደኛው ካፓቢሊቲ ያስፈልጋል፣ ሌላኛው ኮንሰንት ፈቃደኝነታቸው፣ ሌላኛው ደግሞ ኦብጀክት ኦፍ ኮንትራት አለ፣ አራተኛው ፎርም ኦፍ ኮንትራት ነው። ስለዚህ እነዚህ አራት ነገሮች አራት ኤሌመንቶች አስፈላጊ ወይም ወሳኝ ናቸው አንድ ቫሊድ ኮንትራት ኤግዚስት እንዲያደርግ ወይም ሌጋል ፕሮቴክሽን እንዲያገኝ ማለት ነው። ሶ ኢን ላይን ዊዝ ዘ አባቭ ፕሮቪዥን ኦፍ ሲቪል ኮድ ኖ ቫሊድ ኮንትራክት ሻል ኤግዚስት አንለስ ፎር ኢሴንሻል ኮንዲሽን አር ሳቲስፋይድ። እነዚህ የነገርኳቸው አራት ኮንዲሽኖች ከሌሉ ቫሊድ የሆነ ምን አይኖረንም ማለት ነው ኮንትራት አይኖረንም። ስለዚህ ኢፍ ዚስ ኤለመንት አር ኖት ሚት ዘ ኮንትራት ቢካም ኢንቫሊድ አይዘር ቮይደብል ኦር ቮይድ። ስለዚህ እነዚህ ኤለመንቶች ካልተሞሉ አንድ ኮንትራት ምንድነው ኢንቫሊድ ነው ማለት ነው፣ ሶ ይወገዳል ማለት ነው። ስለዚህ እነዚህ አራት ነገሮችን አሁን በዲቴል እናያቸዋለን። ቻፕተሩን ሶ ከቨር የምናደርገው እነዚህን አራት ኤለመንቶች በማየት ይሆናል ማለት ነው።
this basic or essential elements of contract are consent, capacity, form, object እና ፎርም ናቸው። የመጀመሪያው ምንድነው? ኮንሰንት ነው። ኮንሰንት or assent is one of the essential condition for the existence of valid contract። አንደኛው አስፈላጊው ኤሌመንት ምንድነው? ኮንሰንት ወይም ፈቃደኝነታችን ነው፣ አንድ ኮንትራት እንዲኖር ከተፈለገ ማለት ነው። አርቲክል 6079 ሲቪል ኮድ ምን ይላል? a contract shall depend on the consent of the party who define the object of their undertaking and agree to be bound thereby ነው የሚለው። ስለዚህ ኮንትራክት ምንድነው? ዲፔንድ መሆን አለበት በፓርቲዎቹ ፈቃደኝነት ላይ ማለት ነው። እነዛ ፓርቲዎች ደግሞ ምንድነው? ዲፋይን ያደርጋሉ ኦብጀክት ኦፍ ዜር አንደርቴኪንግ ኤንድ አግሪ ቱ ቢ ባውንድድ ዜርባይ። ስለዚህ እንትኖቹ ይስማማሉ ማለት ነው። ኮንሰንታቸው ፓርቲዎቹ ፍሪ ላይ አግሪ ማድረግ አለባቸው ወደ ኮንትራቱ ለመግባት። ኤንድ ዘ ዲሳይድ ዋት ዘ ኮንትራት ኢዝ አባውት። ኦብጀክቱ ምንድን ነው በኮንትራቱ ላይ መደረግ ያለበት፣ ቤት ነው የምሸጠው መኪና ነው የሚለውን ነገር መስማማት አለባቸው። ኤንድ ኦልሶ አግሪ ሌጋል ባውንድሪ ባይ ዘ ተርም። በተርም ኦፍ አግሪመንቱም በፕራይስ በኳሊቲው ሊሆን ይችላል በዴሊቨር ዴቱ ምናምን በተቀመጠው ነገር መስማማት አለባቸው ማለት ነው። ስለዚህ የእነሱ ኮንሰንት ላይ ይወሰናል ማለት ነው። ፈቃደኛ ካልሆኑ ወደ ኮንትራት መግባት አይገደዱም። ኮንሰንት ኢዝ አን አግሪመንት ዛት ኢዝ ፍሪ ፍሮም ኤኒ ዲፌክት፣ ከማንኛውም ዲፌክት በሚረር ነፃ የሆነ ማለት ነው። ፈቃደኝነታችን ማለት ነው ኮንሰንት። ዘ ፍሪደም ኦፍ ኮንትራት ኢዝ ኤክስፕረስድ ኢን ኮንሰንት። ስለዚህ ፍሪደም ነፃነታችሁን ወደ ኮንትራት መግባት መፈለጋችሁትን በኮንሰንት ነው የሚገለጸው ማለት ነው። ዜር አር ቱ ታይፕ ኦፍ ኮንሰንት፣ ሁለት አይነት ኮንሰንቶች አሉ። ዘ ፈርስት ዜር መስት ቢን አግሪመንት ኦን ኢች ዲቴል። ኮንሰንት እንዲኖር አንደኛው ምንድነው? ኢች ዲቴል አይደንቲቲ ሊሆን ይችላል፣ ፕራይስ ሊሆን ይችላል፣ ሞድ ሊሆን ይችላል፣ ዴት ኦፍ ዴሊቨሪ፣ ስለ ፔመንቱ መስማማት አለባቸው። ይሄ ነው ኮንሰንታችሁን አንደኛ ፈቃደኝነታችሁን የምታሳዩት። በፕራይሱ፣ በሞዴሉ፣ በዴት ኦፍ ዴሊቨሪ፣ በፔመንቱ ምናምን ከተስማማችሁ ኮንሰንታችሁ ሰጣችሁ ማለት ነው። ሰከንድሊ ኮንሰንት ኢዝ ዘ ዊሊንግነስ ኦፍ ዘ ፓርቲ ቱ ቢ ባውንድድ ባይ ዘ አግሪመንት። በዛ ስምምነት ባውንድድ መሆን ወይም መገዛት፣ ያን ነገር ለማድረግ ፈቃደኝነታቸውን ማሳየታቸውን በምን ይገለጻል ማለት ነው? በኮንሰንት ማለት ነው። ኮንሰንት ምንድን ነው? በእያንዳንዱ ዲቴል ነገር መስማማታችሁና ኤንድ ፓርቲዎቹ ደግሞ ባውንድድ ሲደረጉ በዛ አግሪመንት መሰረት ባውንድ ተደርገው ሩል ተደርገው ሲሰሩ ማለት ነው። ዜር አር ቱ ቲዮሪ ኦፍ ኮንሰንት ኦፍ ዘ ፓርቲ። ስለዚህ ሁለት ቲዮሪዎች አሉ ከኮንሰንት ቲዮሪ ጋር ተያይዞ፣ አንደኛው ኦብጀክቲቭ ነው፣ ሌላኛው ሰብጀክቲቭ ቲዮሪ አለ ማለት ነው። ስለ ኮንሰንት ኦፍ ዘ ፓርቲዎች ተያይዞ ያለ ቲዮሪዎች ናቸው። the subjective theory of contract emphasize that the true intention of the parties can be only ascertained by whether each party subjectively intended to make the contract ነው። የሰብጀክቲቭ ስንል ምንድን ነው? የተጻፈ ነገር የለውም። ዋና የሚያተኩረው እኛ ሪል ኢንቴንሽናችን ላይ ነው ማለት ነው። ሪል ኢነረት የሆነ ኢንቴንሽን ኦፍ ኢች ፓርቲ ላይ ነው የሚያተኩረው ማለት ነው። ስለዚህ እዚህ ጋር ምንድን ነው? ሰብጀክቲቭሊ ኢንቴንድድ ቱ ሜክ ዘ ኮንትራት፣ በውስጣችሁ የምትፈልጉት ነገር ያልተጻፈ ማለት ነው። እንደዚሁ ኦራል ያለ ነገር ሰብጀክቲቭ ቲዮሪ ይባላል። ኮንሰንታችሁ ፈቃደኝነታችሁ ያለው በምንድን ነው? አልተገለጸም በጽሁፍ ማለት ነው። ዚስ ቲዮሪ ፕራይመሪሊ ፎከስድ ኦን ፍሪደም ኦፍ ኮንትራት ነው። ነፃነት አላችሁ ማለት ነው። ለምሳሌ ለኤ የሚባል ሰው ለቢ ቤቴን ይሸጥልሃለሁ ቢለውን በቃሉ ማለት ነው። ያ ነገር አልተጻፈም። ስለዚህ ያን ነገር ለማድረግ አይገደድም። ስለዚህ ፍሪደም አለው የኮንትራቱ ላይ ማለት ነው። And proponent of this theory affirms that party should not be liable beyond what was not intended during the conclusion of the contract። ስለዚህ ፓርቲዎቹ ምን አይሆኑም ማለት ነው? አይገደዱም ማለት ነው። ኢንቴንትድ ዱሪንግ ዘ ኮንክሉዥን ኦፍ ዘ ኮንትራት፣ ኮንትራቱ ያን ያህል ታንጀብል የሆነ ማስረጃ ስለሌለው ማድረግ ከፈለጉት ውጪ ለማድረግ አይገደዱም ማለት ነው። የፈለጉትን ነገር ማድረግ ይችላሉ። ምክንያቱም እንዳልነው ምን አላቸው? ነፃነቱ አላቸው ብለን ስላየም ማለት ነው። እሺ ኦን ዘ አዘር ሃንድ ኦብጀክቲቭ ቲዮሪ ደግሞ የሚያተኩረው ምንድነው? ትሩ ኢንቴንሽን ኦፍ ዘ ፓርቲ ቱ ኤ ኮንትራክት ኢዝ ቱ ቢ አሰርቴን ፍሮም ዴር ወርድ ካውንት ራዘር ዛን አንኤክስፕረስ ኢንቴንሽን ነው የሚለው። ስለዚህ ይሄ ደግሞ ምንድነው? በወርዳቸው ነው የተጻፈ ነገር ነው ማለት ነው። በተናገሩት ነገር በሚያሳዩት ባህሪ ነው እንጂ አንኤክስፕረስድ የሆኑ ያልተገለጹ ኢንቴንሽኖቻቸውን አያሳይም። ቱ አሰርቴን ዌዘር parties consented to the term of the contract, it is only based on the declared will of the party
which are determining by analyzing external evidence ነው። ስለዚህ እነዚህ ሰዎች ምንድነው መስማማታቸው ያን ነገር ለማድረግ መስማማታቸው በኤክስተርናል ኤቪደንስ ነው የሚረጋገጠው ማለት ነው። ስለዚህ ኦብጀክቲቭ ቲዎሪ የሚያተኩረው ኤክስተርናል ኤክሰፕሽን ኤክስተርናል ኤክስፕሬሽን ላይ ነው። ለምሳሌ what the person said or did በተናገረው ወይም ባለው ነገር ላይ ያ ደግሞ ተጽፏል ማለት ነው። ሶ this theory external evidence ላይ ነው የሚያተኩረው ማለት ነው። this theory focused on security of contract which in turn refutes the ability of human to read the mind or intention of another person unless expressed። ስለዚህ ይሄ ቲዎሪ ምንድነው የሰዎችን ኢንቴንሽናቸውን ማወቅ መረዳት አይምሯቸው ውስጥ ምን አለ የሚለው መገንዘብ አይጠበቅባቸው፣ ምክንያቱም ኤክስፕረስ መደረግ አለበት ያ ነገር በወርድ ወይም በኮንዳክታቸው ስለሚገለጽ ማለት ነው። ሶ ኮንሲኩዌንትሊ ኢትዮጵያን ሎ ሃዝ አዶፕትሊ ቲዎሪ ኦፍ ዲክላሬሽን ዊዛውት ታል ኢግኖሪንግ ሰብጀክቲቭ ዋን። ሶ ኢትዮጵያ ሎ ምንድነው በዋናነት የዲክላሬሽን ያደረገው ምንድነው ሰብጀክቲቭ ኦብጀክቲቭ የሆነው ነው። ግን ያ ማለት ሰብጀክቲቭን ኢግኖር አድርጎታል ማለት ሳይሆን ቱ ሰም ኤክስተንት አለ ነው። ሶ ዋናነት ግን ምንድነው ቲዎሪው ኦፍ ኦብጀክቲቭ ቲዎሪው ላይ ነው። ምክንያቱም የሆነ ማስረጃ ታንጀብል የሆነ ነገር ስላለበት የተጻፈ ነገር ስላለ ማለት ነው። ሶ therefore the consent of the party must be declared። ስለዚህ ኮንሰንታቸው ዲክላር መሆን አለበት። the contract is complete when the party have expressed their agreement። ስለዚህ ኮንትራክት ኮምፕሊት የሚሆነው ፓርቲዎቹ ስምምነታቸውን ሲገልጹ ነው። but if the consent of the party is affected by any defect it is suspicious to invalidation። ግን ኮንሰንታቸው ፓርቲዎቹ ምንድነው ዲፌክቶች ካሉ የተለያዩ ኢረሮች በዛ ስምምነት ላይ ካለ ኮንትራቱም ሊደረግ ይችላል ማለት ነው። ኢንቫሊዴት ሊደረግ ወይም ሊሰረዝ ወይም ካንሰል ሊደረግ ይችላል ማለት ነው። ሶ ኤክስፕሬሽን ኦፍ ኮንሰንት። ስለዚህ ፈቃደኝነታችንን የምንገልጸው ምንድነው አንደኛው ኦፈር ነው፣ ሌላኛው ደግሞ አክሴፕታንስ የምንላቸው ተርሞች አሉ። ሁለቱን እንመልከት። ሶ ኦፈር ማለት ኦፈር ሜይ ቢ ዲክለርድ ኢን ራይቲንግ ኦራሊ ኦር ባይ ዩዚንግ ሳይንስ ፊዚካል ሳይንስ እና ፊዚካል ሙቭመንቶች ኦር ኮንዳክት ሊሆን ይችላል። ስለዚህ ሶሻል ኢንቫይቴሽን ኦር ኢንቫይቴሽን ቱ ሶሻል አፊርም አር ኖት ኦፈር ኢን ዘ አይ ኦፍ ዘ ሎው። ስለዚህ በህግ ፊት ያለው ኦፈር ምን ይመስላል ስንል ኦፈር ማለት ክሊር የሆነ ፕሮሚስ ነው። that one person is ready to make ኮንትራት if the other person agree። ስለዚህ ክሊር የሆነ ስቴትመንት ነው የምታስቀምጡት እናንተ ስምምነት ውስጥ መግባት መፈለጋችሁን። ለምሳሌ እኔ የአንተ መኪና መግዛት እፈልጋለሁ ብላችሁ የሆነ ሌተር ብጽፉለት ወይም ደብዳቤ ብጽፉለት ለዛ ሰውዬ ኦፈር እያደረጋችሁለት ነው። ስለዚህ ያ ሰውዬ ከተስማማ ምን ያደርግላችኋል ማለት ነው? ያ ኦፈሩ ይገለጻል ማለት ነው። ስለዚህ ኦፈራችሁ ምንድነው? ፈቃደኝነታችሁን። ይሄን ኦፈሩን የሚያቀርበው ግን ኦፈረር ነው። ኦፈረር አቅራቢው ፍላጎት እንዳለው ነው የሚገልጸው። ኦፍሪ የሚባል አለ። ኦፍሪ ደግሞ ምንድነው የሚቀርብለት ኦፈሩ ማለት ነው። እሱ ከተስማማ ወደ ኮንትራት ውስጥ ይገባሉ ማለት ነው። ኮንሰንታቸውን በዛ ይገልጻሉ ማለት ነው። ሶ ኦፈር ሜይ ቢ ዲክላርድ ኢን ራይቲንግ። ስለዚህ በጽሁፍ ሊሆን ይችላል። ኦፈራችሁን በጽሁፍ እንደዚህ መኪና ልገዛ ፈልጋለሁ፣ ቤት ልገዛ ፈልጋለሁ ምናምን እያላችሁ ትጠይቁታላችሁ ማለት። ኦራልም ሊሆን ይችላል ወይም ሳይን ፊዚካል ሙቭመንቶች ወይም ኮንዳክቶችን በማሳየት ሊሆን ይችላል የሚገለጸው ማለት ነው። ሶ ይህ ማለት ግን ሶሻል ኢንቫይቴሽን ኦር ኢንቫይቴሽን ቱ ሶሻል አፌር አር ኖት ኦፈር ኢን ዘ አይ ኦፍ ዘ ሎው። በስራው እነዚህ ሶሻል ኢንቫይቴሽኖች ወይም ለሶሻል አፌሮች እንደዚህ አብረን ለመጫወት ለጨዋታ ለሰርግ ምናምን ብጋብዙ ግን ይሄ ኦፈር አይደለም። ኦፈር የምንለው ይሄ እንዳየነው ምንድነው ፕሮፕራይተሪ ኔቸሮች ጋር ይሄ ከፋይናንስ ኢኮኖሚካል የሆኑ ነገሮችን ለመለዋወጥ የምታቀርቡት ነገር ነው ኦፈር የምንለው። ሶ አን ኦፈር ኢዝ ኤ ዲፋይናይት ስቴትመንት ባይ ዋን ፓርቲ ኮርት called offer of the term under which he will contract። ሶ ኦፈር እንዳልነው የሚያቀርበው አካል ኦፈረር ነው። ያ ኦፈረር ደግሞ ምንድነው የሚገልጸው ምንድነው ፈቃደኝነቱን ነው፣ ወደ ኮንትራት ውስጥ መግባት እንደሚፈልግ ማለት ነው። ሶ it typically consists of a promise or commitment by the offerer to give something, to do something or not to do something, to refrain from doing something in the future። ስለዚህ ፕሮሚስ ኦፈር ኮሚትመንቱን የሚያሳይበት ነው። ኦፈረሩ የሆነ ነገር ማስጠት እንደሚፈልግ ወይ መሸጥ ሊሆን ይችላል፣ የሆነ ነገር ላርግልህ ሊሆን ይችላል፣ ወይ ቤትህን ልገንባልህ፣ ቤትህን ልቀባልህ፣ እንደዚህ ላርጋቸውን ወይም እንደዚህ ኖት ቱ ዱ ሳምቲንግ እንደዚህ አላረግም ምናምን ብለንም እናሰፍራለን በኮንትራቱ ላይ ማለት ነው። ሪፍሬን ፍሮም ዱይንግ ሳምቲንግ ማለት ነው። እንደ ፊቸር እንደዚህ አላረግም ምናምን ብላችሁ የምትገልጹበት ምንድን ነው? ኦፈር ይባላል። ሶ ቬሪ ኦፍተን አን ኢንቫይቴሽን ቱ ኔጎሽዬሽን ኢዝ ኮንፊውዝድ ዊዝ አን ኦፈር። ብዙ ጊዜ ምንድነው ለኔጎሽዬሽን ኢንቫይት ስታደርጉ ከኦፈር ጋራ ምን ይፈጠራል ማለት ነው? ኮንፊውዥን አለ። ግን ዜር አር ኦልሶ ሰም ኢንስታንስ ኢን ኬዝ አፒር ቱ ቢ ኦፈር በት ኖት ኦፈር ኢን ሌጋል ሴንስ ነው። ሶ ሌጋል
ኦፈር እና ኢንቫይቴሽን ቱ ኔጎሽዬሽን የሚለያዩበት ሲቹዌሽን አለ ነው። ኢንቫይቴሽን ቱ ኔጎሽዬሽን ማለት ኢንቫይት አዘር ቱ ስታርት ዲስካሽን ኦር ሜክ አን ኦፈር ነው። ስለዚህ ይሄ ዲስካሽን ነው። ዲስከስ የምታደርጉት ምንድን ነው? ስለ ጉዳዩ ታወራቸዋላችሁ በአካል ማለት ነው። ስለዛ ነገር ዲስከስ እናደርግበት ነው። ከዛ ዲስከስ ካረጋችሁ ወዲያን ኦፈር የምታቀርቡት ማለት ነው። ዲስከስ ካረጋችሁ ወዲያ ያን ነገር በጽሁፍ በቃላችሁ ምናምን ነገር ታቀርባላችሁ ማለት ነው፣ ፍላጎቱ እንዳላችሁ። ሶ ኦፈር ከኢንቫይቴሽን ቱ ኔጎሽዬሽን ይለያያል ማለት ነው። ኤንድ ቱ ቢ ኦፈር ኖት ኦፈር ኢን ሌጋል ሴንስ ነው። ስለዚህ አንዳንድ ኬዞች ላይ እነዚህን ኢንስታንሶች ላይ ኦፈሮች በት ኖት ኦፈር ኢን ሌጋል ሴንስ የሆኑ አሉ ማለት ነው። ሶ እነዚህን ምንድን እንላቸዋለን? ዲክላሬሽን ኦፍ ኢንቴንሽን። አንዳንድ ጊዜ ዛት አፒር ኦፈር የሚመስለው ግን ኦፈር ያልሆኑ አሉ ከሌጋል ሴንስ ስናያቸው። እነዚህን ዲክላሬሽን ኦፍ ኢንቴንሽን እንላቸዋለን። ዲክላሬሽን ኦፍ ኢንቴንሽን ማለት አኮርዲንግ ቱ ኢን ዚስ ሪጋርድ አርቲክል 16 1687 ኦፍ ሲቪል ኮድ ፕሮቫይድ ዘ ፎሎዊንግ አርቲክል 68 ኦፍ ዲክላሬሽን ኦፍ ኢንቴንሽን የሚል አለ። ኖ ፐርሰን ሻል ቢ ዲምድ ቱ ሜክ አን ኦፈር ዌር። አንዳንድ ጊዜ ኦፈር መስለው ኦፈር ያልሆኑ ነገሮችን ዲክላሬሽን ኦፍ ኢንቴንሽን እንላቸዋለን። ኢንቴንሽን ፍላጎቱ እንዳላችሁ ነው የገለጻችሁበት እንጂ ኦፈር አይደለም ያቀረባችሁት ማለት ነው። ሶ ኖ ፐርሰን ሻል ዲምድ ቱ ሜክ አን ኦፈር ነው። ስለዚህ አንድ ሰው ኦፈር እንዳቀረበ ሊታሰብ አይገባም። ምን ካረገ he declared his intention to give, to do or not to do something but does not make his intention out to the beneficiary of declaration። ስለዚህ አንድ ሰው የሆነ ኢንቴንሽን እንዳለው የሆነ ነገር ጊቭ ለማድረግ ለመሸጥ ለማድረግ ወይም ላለማድረግ ኢንቴንሽን ካለው እሱ ኢንቴንሽኑ ምንድነው ግን ለሌላ አካል ኤክስፕረስ ካላደረገው ምንድነው የዲክላሬሽን ኦፍ ኢንቴንሽን ነው የሚባለው እንጂ ኦፈር አላቀረም። ምክንያቱም ፍላጎት እንዳለው ነው እንትን የተረዳው፣ ግን ለሌሎች ኤክስፕረስ አላደረገውም። ጀስት ኤክስፕረስ ያደረገው ፊውቸር ፕላኑን ዲዛይሩን ነው እንጂ ሌጋል ፕሮሚስ አልገባም። እንደዚህ ልገዛ ዝግጁ ነኝ ምናምን አላለም፣ ግን ኢንቴንሽኑ አለኝ እንደዚህ ማድረግ እፈልጋለሁ ነው ያለው። ኤንድ ቢ ለምን ይላል? he sends to another or post up in a public place traffic price list or catalog display good for sale the public ነው የሚለው። ሶ እዚህ ጋር ደግሞ የሚያሳየው ምንድነው ፕሮዳክቶቹን ነው። ፕራይስ ለምሳሌ አሁን ምን ልታደርጉ ትችላላችሁ? የፕራይስ ሊስቱን አድ ልታካሄዱ ትችላላችሁ። ጉዶችን ዲስፕላይ ታረጉ ትችላላችሁ ማለት ነው። ይሄ ደግሞ ኦፈር አይደለም። ለምሳሌ አንድ ሰው የሆነ ሞባይል ላይ ዋጋው ለጥፎ ሱቅ ቢሸጠው ምን አረገ ነው የሚለው? ያን ነገር ለመሸጥ ኦፈር አይደለም፣ በዛ ዋጋ ሊያሸጥላችሁ ይችላል። ተስማምታችሁ ምናምን ነው፣ ግን ኢንቴንሽኑን የገለጽላችሁ ለመስማማት ዝግጁ መሆኑ። ከዛ በኋላ ወደ አክሽን የምትሄዱት ምንድነው ተነጋግራችሁ ምናምን ነው ማለት ነው። ሶ ፖስት ስላደረገ በፐብሊክ ስፔሶች ላይ ስለዋጣ ፕራይስ ሊስት ስለገለጸ ኦፈር ነው ማለት አንችልም ማለት ነው። ሶ ኦርዲናሪ a seller who sends out catalog of his product listing price is not making an offer to sell at this price። ስለዚህ አንዳንድ ጊዜ ሰዎች ፕሮዳክቱን ከፕራይስ ሊስት ጋር ስለዋጡት በዛ ዋጋ ይሸጡታል ወይም ኦፈር አቅርበዋል ማለት አይደለም። but he is merely indicating willingness to consider an offer made by another person on those terms። ግን ምን ለማድረግ ነው? ይሄ ዊሊንግነሱ እንዳላቸው ኦፈር ለማቅረብ ለሌላ ሰው ዊሊንግነሱ ፈቃደኝነቱ እንዳላቸው ነው የገለጹበት ማለት ነው። and read the following provision of civil code very carefully ይላል። ሴል ኦፍ ኦኬሽን ነው የምናየው አርቲክል 68 ላይ። ከኦኬሽን ጋር ይሄ ኦኬሽን የምንለው ደግሞ ምንድነው? ለፐብሊክ ሽያጭ ክፍት የሆኑ ነገሮች ማለት ነው። ጉድ ሊሆኑ ይችላሉ፣ ፕሮፐርቲዎች ሊሆኑ ይችላሉ። ሃይስ ፕራይስ ወይም ከፍተኛ ጨረታ ዋጋ ለሚያቀርብ ሰው መሸጥ ማለት ነው፣ በጨረታ እቃዎች ሲሸጡ። ሶ ሴልስ ባይ ኦኬሽን ላይ ምን ይላል? whoever offer a thing for sale by occasion shall be deemed to make a declaration of intention and not offer ነው። ስለዚህ ሴል ኦፍ ኦኬሽን ለፐብሊክ እቃን አቅርቦ መሸጥ ምንድነው? ኢንቴንሽን ዲክሌር ማድረግ ነው እንጂ ኦፈር አይደለም። ስለዚህ ሌጋሊ በዛ ነገር ኦፈሩ አይገደድም፣ ግን ዲክላሬሽን ኢንቴንሽኑ ፍላጎቱ አሉ። ሰዎች ይመጣሉ፣ ከነዛ ውስጥ አሪፍ የሚባለው ሃይስት ቢድ ያቀረበለትን ይሸጣል ማለት ነው። In such cases, the contract shall be completed only when the thing is knocked down upon the last bid being made ነው። ስለዚህ እንደዚህ አይነት ሁኔታ ምንድነው? ኖክ ዳውን ስንል ኦክሽነሩ አክሴፕት ያደርጋል ማለት ነው። የፋይናል ሃይስት ቢዱ ሲመጣለት ሽያጩን ኮንፊርም ያደርጋል ማለት ነው። ስለዚህ ሽያጩ የሚያበቃው በዛ መሰረት ነው። ስለዚህ ሴልስ ባይ ኦኬሽን ለጨረታ ሲቀርብ ምንድነው ኦፈር ሳይሆን ኢንቴንሽን ዲክሌር ያደርጋል። ከዛ ሰዎች መጥተው ይጫረታሉ፣ ከዛ አሪፍ ፕራይስ ያመጣውን ይገዛል ማለት ነው ያን ነገር። ሶ ዲክላሬሽን ኢንቴንሽን እና ኢንቫይቴሽን ቱ ኔጎሽዬሽንን ከኦፈር መለየት አለብን ማለት ነው። አሳይመንቶችን ለመስራት በቂ ጊዜ ከሌላችሁና አሳይመንቶቹ ካስቸገራችሁ ልንረዳችሁ ዝግጁ ነን።
እና ከስር ባስቀመጥኩላችሁ ስልክ ቁጥር በመደወል ልታገኙ ትችላላችሁ፣ ወይም የቴሌግራም ግሩፕ ላይ ዲኤም ብታደርጉልኝ ታገኙ ትችላላችሁ ማለት ነው። ስለዚህ ከትምህርትና ከትምህርት ጋር የተያዙ እርዳታዎችና አሳይመንቶች እርዳታ ከፈለጋችሁ ልናገለግላችሁ ዝግጁ ነን። ሌላኛው ሁለተኛው ደግሞ ኮንሰፕታችንን የምንገልጽበት ምንድነው? በአክሴፕታንስ ነው። አንደኛው ኦፈር በማድረግ ነው። ኦፈር ፍላጎታችንን በመግለጽ ነው ብለናል። ይሄኛው ደግሞ አክሴፕታንስ ነው። አክሴፕታንስ በመቀበል ነው። ያኛው በመግለጽ ነው፣ ይሄ በመቀበል ነው። አክሴፕታንስ ኦፍ ኦፈር ኢዝ ዘ ማኒፌስቴሽን ኦፍ ዋንስ አግሪመንት ቱ ዘ ተርም ኦፍ ኦፈር ኢን ደ ማነር ኢንቫይትድ ኦር ሪኳየርድ። ስለዚህ አክሴፕታንስ ኦፍ ኦፈር ምንድነው? ማኒፌስት ማድረግ ነው። አንድ ሰው አግሪመንት መስማማቱ ማለት ነው። በምኑ ነው የሚስማማው? ኢንቫይትድ በተደረገው ኦፈረሩ ባያቀረበለት ነገር መስማማቱን መግለጽ አክሴፕታንስ ይባላል። ኦን ዘ አዘር ሃንድ አክሴፕታንስ unequivocal agreement of the other party called offer to the proposal stated by offerer ነው። unequivocal agreement ማለት ክሊር ዴፊኒት የሆነ አግሪመንት ነው። ዊዛውት ዳፕት ወይም ኮንዲሽን ያለምንም ማጠራጠር ወይም ያልሆኑ የተለያዩ ኮንዲሽኖች ሳያቀርብ ግልጽ የሆነ ስምምነት ማለት ነው። ሶ አክሴፕት ማለት ግልጽ የሆነ ስምምነት ከሌላ ፓርቲ ጋር ስናረግ፣ ከሌላ ፓርቲ ስንል ኦፈሪው ነው ያቀረበልን ኮንትራት ውስጥ እንድንገባ ማለት ነው። ሶ ቱ ዘ ፕሮፖዝ ስቴትድ ባይ ዘ ኦፈረር ያቀረበውን ነገር ስንስማማ አክሴፕታንስ ይባላል። ግን ክሊር የሆነ ስቴትመንት መሆን አለበት የምንስማማው ነገር ማለት ነው። ኤንድ ዌን ዘ ኦፈረር ኤክስፕረስ ኤ ዊሊንግነስ ቱ ኢንተር ኢንቱ ኤ ኮንትራክት አግሪመንት ዘ ኦፈሪ ሃዝ መኒ ቾይስ ነው። ስለዚህ የሆነ ሰው ኦፈር ሲያቀርብላችሁ ወደ ኮንትራት እንድትገቡ የተለያዩ ቾይሶች አላችሁ። አንደኛ ኢግኖር ማድረግ ትችላላችሁ፣ ሁለተኛ አክሴፕት ማድረግ ትችላላችሁ፣ ሶስተኛ አክሴፕት ዊዝ ሪዘርቬሽን ኦር ካውንተር ኦፈር ነው። ካውንተር ኦፈር ማለት የስምምነቱ አደግ እናንተ የተወሰነ ለውጥ አድርጋችሁ እንደገና መስማማት። ለምሳሌ መኪናዬን በ10 ሚሊዮን ብር ለሽያጭ 5 ሚሊዮን ብር ለሽያጭ አቅርቤያለሁ ቢል እናንተ ምንድነው ልገዛ ዝግጁ ነኝ ግን በ4 ሚሊዮን ብር ከሸጥክልኝ ነው ካላችሁ ምንድነው ካውንተር ኦፈር ነው። ያን ነገር ካልበሳችሁ አዲስ ስምምነት እንዲሆን ነው የፈለጋችሁት ማለት ነው። ስለዚህ ኢግኖር፣ አክሴፕት ወይም ካውንተር ኦፈር ልታቀርቡለት ትችላላችሁ ማለት ነው። and the term of the offer must be sufficiently defined and certain to allow a court to determine what was intended by the party and to state a resulting legal right and duty. so ኦፈሩ ላይ ያለው ተርም ምንድነው? sufficiently defined መደረግ አለበት and certain court ሎዎችን መከተል አለበት በዛ መሰረት ማለት ነው። so what is intended by party የሚለው ነገር መገለጽ አለበት and to state the resulting legal right and duty። ስለዚህ በህግ መከተል ያለባቸው ራይት እና ዱቲን በግልጽ ለመገለጽ ለማስቀመጥ ሲባል በግልጽ ፓርቲዎቹ ዴተርማይን ማድረግ አለባቸው ምንድነው ኢንቴንትድ የሚያደርጉ በዚህ ኮንትራት ላይ የሚለው ማለት ነው። ሶ አክሴፕታንስ መስት ቢን አብሶሉት ኤንድ አንኮንዲሽናል ነው። ስለዚህ አክሴፕታንሳችሁ ምን መሆን አለበት? አብሶሉት እና አክሴፕታንስ መሆን አብሶሉት እና አንኮንዲሽናል መሆን አለባችሁ ነው የሚለው። ሶ አክሴፕታንስ መስት አግሪ ቱ ዘ ተርም ኦፍ ዘ ኦፈር። ስለዚህ አክሴፕታንስ ማለት ለመጣላችሁ ኦፈር መስማማት ነው። ሶ ኢት መስት ኮንፊርም ቱ ዘ ማነር ፕሪስክራይብድ ባይ ኦፈረር። ስለዚህ አክሴፕት አደረጋችሁ ማለት ኦፈረሩ ያቀረበላችሁን ነገር ሙሉ ለሙሉ መቀበል ማለት ነው። if the offer changes the term of the offer or add new condition or qualification, there is no acceptance because the offeree does not agree to what was offered. The addition of any qualification convert the acceptance into counter offer. In effect, counter offer is a rejection of offer. ስለዚህ አብሶሉት እና አንኮንዲሽናል ነው የሚባለው አክሴፕታንስ አለን። ግን አክሴፕት የምናደርገው ሁሉንም ያቀረበልን ነገር ኦፈሪው ያቀረበልን ነገር ከተስማማን ነው አለን። ግን ኦፈሪው የሚቀበለው አካል ስምምነቱን ምን ሊያደርግ ይችላል ማለት ነው? ቼንጅ ሊያደርገው ይችላል፣ አድ ሊያደርግበት ይችላል አዳዲስ ሁኔታዎችን ወይም ኳሊፊኬሽኖች። ሶ ይሄ ምንድነው አክሴፕታንስ አንለው፣ ምክንያቱም ሪጀክት ያደረግናቸው ቼንጅ ያደረግናቸው ነገሮች ስላሉ ይሄንን ቼንጅ ወይም ሪጀክት ሪሙቭ የሚደረግ ነገር ካለው ካውንተር ኦፈር እንለዋለን ማለት ነው። ስለዚህ አንድ ሰው በስምምነቱ ሲገባ እዚህ ጋር እንዳልነው ኢግኖር፣ አክሴፕት እና ካውንተር ኦፈር ሊፈጠር ይችላል ማለት ነው። So in the absence of a contrary requirement, an acceptance may be indicated by informal okay, by a mere affirmation nod of a head, or by performing the act called for
ይላል። ሶ አንዳንድ ጊዜ ኮንትራሪ የሆነ ሪኳየርመንት ከሌለ የማይጻረር ነገር ከሌለ በአክሴፕታንስ ሙሉ ለሙሉ ከተቀበል ነው ኢንፎርማሊ ኦኬ ልንለው እንችላለን፣ ወይ ጭንቅላታችንን ሄዳችንን በማነቃነቅ ልንገልጽለት እንችላለን። ወይም ፐርፎርሚንግ ዘ አክት ማለት የሆነ ሰውን ቤቴን ቀለም በ5,000 ብር ቀባልኝ ቢላችሁ እናንተ ምንም ሳትሉ ቤቱን ቀባችሁለት ማለት ምንድን ነው? አክሽኑን ፐርፎርም እያደረጋችሁ መቀበላችሁን ገለጻችሁለት ማለት ነው። ስለዚህ ስራውን ሰራችሁ ማለት በዛ ዋጋ ተስማምታችኋል ማለት ነው። ሶ አክሴፕታንስ ኦፍ ኦፈር ካን ኦልሶ ቢን ሾውድ ባይ ኮንዳክት። ስለዚህ አንድን ኦፈር አክሴፕት ታደረግ ማለት በኮንዳክት እንደዚህ በባህሪ ሊገለጽ ይችላል፣ በአክሽናችሁ ምናምን ማለት ነው። በት ኢት መስት ቢን ክሊር ዳት ዘ ኦፈሪ ኢንተንድድ ቱ አክሴፕት ዘ ኦፈር ነው። ግን ግልጽ መሆን አለበት። ኦፈሪው ያንን ኦፈር መቀበሉ ግልጽ መሆን አለበት። ምንም እንኳን እንደዚህ ኢንፎርማሊ ኦኬ ጭንቅላታችን በማነቃነብ ብንገልጽም ግልጽ ቢሆን ይመረጣል ማለት ነው። አክሴፕታንስ መስት ኮንፎርም ቱ ኤኒ ኮንዲሽን ኤክስፕረስድ ኢን ዘ ኦፈር ኮንሰርኒንግ ዘ ማነር ኦፍ አክሴፕታንስ። ስለዚህ አክሴፕታንስ ምንድን ነው? ፎርም ማድረግ አለበት፣ መስማማት አለበት በኦፈረሩ የተቀመጡ ኮንዲሽኖች ላይ ማለት ነው። ሶ when the offerer specifies that there must be a written acceptance, it must be accepted in writing. so ኦፈረሩ ምንድን ነው? ሪትን የሆነ ከሆነ አክሴፕታንስ ይፈልገው በራይት መገለጽ አለባችሁ፣ በጽሁፍ መገለጽ አለበት። in the case of oral acceptance may not lead to the formation of contract. so በጽሁፍ መሆን አለበት ብሎ ኦፈረሩ እናንተ ካላችሁ ያንን ነገር እሺ ካላችሁት አክሴፕት አድርጌዋለሁ ካላችሁት ያ ኮንትራክት ፎርም አያደርግም ማለት ነው። ሶ ኢን ፕሪንሲፕል ሳይለንስ ኦፍ ኦፈሪ ዳዝ ኖት ሚን አክሴፕታንስ ነው። ስለዚህ በመርህ ደረጃ ስናየው ሳይለንስ ኦፍ ኦፈሪው የሚቀበለው አካል ሚን ዝም አለ ማለት ሳይለንስ ነው ማለት አክሴፕታንስ ነው ማለት አይደለም ይላል በፕሪንሲፕል ደረጃ ስንመለከተው ማለት ነው። ሶ ላይክዋይዝ ሚን ኤክሴፕሽናል አለው እዚህ ጋር ማለት ነው። ይህንን ሳይለንስ ማለት አክሴፕት አላደረኩትም ማለት አይደለም። ደዝ ኖት ሚን አክሴፕታንስ ነው። ስለዚህ ኦፈሪው ዝም አለ ማለት አክሴፕት አድርጎታል ማለት አይደለም ነው የሚለው። ሶ እዚህ ጋር ኤክሴፕሽናል አርቲክሎች አሉ፣ እነሱን እንመለከታለን ማለት ነው። ሶ ኢን አርቲክል 68 ላይ ስንመጣ ኢዝ ዘ ኬዝ ኦፍ ፐብሊክ ኢንተርፕራይዝ ዲሊንግ ዊዝ ፐብሊክ ዩቲሊቲ ሰች አስ ኤሌክትሪክ ላይት ዋተር ሰፕላይ ቴሌፎን ሰርቪሶች ጋር የተያዘ ነገር ነው። ሶ ኢን ዚስ ኬዝስ አክሴፕታንስ ካን ቢ ኢንፈርድ ፍሮም ዘ ኮንዳክት ራዘር ዛን ፎርማል ዲክላሬሽን። ስለዚህ አሁን እንደዚህ አይነት ኬዞች ላይ ከፐብሊክ ጋር የተያዙ ነገሮች ላይ ስንመጣ በምን ሊገለጽ ይችላል? በኮንዳክት ወይም በአክሽን ሊገለጽ ይችላል፣ ፎርማል ዲክሌር ሳያደርጉ ማለት ነው። ለምሳሌ እነዚህ ሰርቪሶች ስንጠቀም አሁን ለምሳሌ መብራት ኃይል መብራትን ተርኖን ቢያደርግላችሁ፣ የውሃ ራሱ ቢለቀቅላችሁ፣ ቴሌፎንም ስልክ መደወል ቻላችሁ ማለት በዛ ነገር ተስማምታችኋል ማለት ነው። ስለዚህ ፐብሊክ ኢንተርፕራይዞች ፐብሊክ ዩቲሊቲ አሁን ኤሌክትሪክ ላይት የሚሰጠን አካል ኤሌክትሪኩን ሰጠን ማለት በዛ ነገር ተስማምቷል ማለት ነው። ሶ እነዚህ ኤክሴፕሽናል ኬዞች ናቸው። ስለዚህ ሳይለንስ ማለት ምንድነው? ዝምታ። ዝም ካለ ኦፈሪው የሚያቀርበው አንደኛው አካል የቀረበለት አካል አክሴፕት አደረገ ማለት አይደለም ማለት ነው። አንዳንድ ጊዜ በምን ሊገለጽ ስለሚችል ነው? በአክሽን ወይም በኮንዳክት ሊገለጽ ስለሚችል ነው። ሌላኛው ደግሞ ላይክ ዋዝ አርቲክል 6084 ላይ ዲል ዊዝ ዘ ኬዝ ዌር ዘ ኦፈረር ኤንድ ዘ ኦፈሪ ሃቭ ፕሪ ኤግዚስቲንግ ቢዝነስ ሪሌሽንሺፕ ዜር አር ቱ ኮንዲሽን ቱ ቢ ሚት ሶ አስ ቱ አፕላይ አፎርሜሽንድ ፕሮቪዥን። ሶ እዚህ ጋር ደግሞ የሚያሳየ ምንድነው? ከአሁን በፊት ሪሌሽንሺፕ ኦፈረሩ እና ኦፈሪው ሪሌሽንሺፕ ካላቸው የቢዝነስ ሪሌሽንሺፕ ካላቸው ሁለት ኮንዲሽኖችን መመልከት አለብን ማለት ነው። በዚህ ኬዝ ከሆነ ከአሁን በፊት አብረው ስለሚሰሩ አንደኛ ዘ ኦፈሪ ቱ ኤክስተንድ ዘ ኮንትራክት መስት ሃቭ ቢን ሜድ ኢን ስፔሻል ዶክመንት ዶክመንት ፕሪፔርድ ፎር ዘ ፐርፐዝ ኦፍ ሜኪንግ አን ኦፈር። መጀመሪያ ኦፈረሩ ማቅረብ አለበት ማለት ነው። ዶክመንት መቅረብ አለበት፣ ስፔሻል የሆነ ዶክመንት ማለት ነው። ሜኪንግ ኦፈሩን ለማቅረብ ማለት ነው ዶክመንት ማዘጋጀት አለበት። ሁለተኛው ኦፈረሩ መስት ስፔሲፋይ ዘ ታይም ዊዝን ዊች ሂ አክሴፕት ዘ ሪስፖንስ ኦፍ ዘ አዘር። ስለዚህ ኦፈረሩ ምን ማድረግ አለበት? ስፔሲፊክ ታይም አለበት። በዛ ስፔሲፊክ ታይም ውስጥ ሪስፖንስ እንዲሰጠው ማለት ነው። ከዛ ግን ኢፍ ዘ ኦፈር ዳዝ ኖት ሪስፖንድ ዊዝን ዘ ሪዝናብል ፒሪድ ኦፍ ታይም በዛ በተሰጠው ጊዜ ውስጥ ካልመለሰ ዘ ኦፈር ሻል ቢን ዲምድ ቱ ሃቭ ቢን አክሴፕትድ። ስለዚህ በተሰጠው ጊዜ ውስጥ በአንድ ሳምንት ውስጥ አሁን መልስ ስጠኝ ብሎ ካልሰጠው ዝም ካለው ከአሁን በፊት አብረን እየሰራን ስለሆነ እንድቀጥል ፈልጓል ብለን እኛ ስራውን መስራት ነው ያለብን እንጂ ማቆም የለብንም። በተሰጠው ጊዜ ውስጥ መልስ አልሰጠንም ማለት ስራውን መቀጠል እንችላለን።
ማለት ነው። ለምሳሌ ሰፕላየር አሁን ሰፕላየር ብንመለከት ፎርማል የሆነ ሪትን ኦፈር ሊሰጡ ይችላሉ ለሬጉላር ክላያንታቸው የሆነ ዴድላይንን አስቀምጠው ማለት ነው። ሶ በዛ ዴድላይን ክላያንቱ ምላሽ ካልሰጣቸው ምን ማድረግ ይችላሉ ማለት ነው? እቃውን ማቅረብ ይችላሉ። ምክንያቱም በሰጡት ጊዜ ውስጥ እምቢታ መልሱን አልነገራቸውም። ስለዚህ የነበረ ሪሌሽንሽፕ አላቸው። ስለዚህ በዛ መሰረት ማቅረብ ይችላሉ ማለት ነው። እዚህ ጋር የሚያሳየን እነዚህ ሁለቱን ኤክሴፕሽናሎች ናቸው ማለት ነው። ስለዚህ ሳይለንስ ኦፍ ኦፈሪው የሚቀርብለት አካል ሳይለንስ ዝም አለ ማለት አክሴፕታንስ አይደለም ማለት ነው። ሶ አንዳንድ ጊዜ ምንድነው አርቲክል እዚህኛው ላይ እንዳየነው 68 ላይ በተግባር የሚገለጹ ከሆነ በተግባር ከገለጸው መስማማቱን ይገልጽልናል። እዚህ ጋር ደግሞ ምንድነው ፕሪኤግዚስቲንግ ሪሌሽንሽፕ ካላቸው ኮንትራቱ ኦፈሩ ይሰጠዋል። ኦፈሩን በተሰጠው ጊዜ ውስጥ መልስ ካልተሰጠ አክሴፕታንሱን ይገልጻል ማለት ነው። ቀጣይ የምንመለከተው ዱሬሽን ኦፍ ኦፈሩ ለምን ያህል ጊዜ ነው የቆይታ ጊዜው እንመለከታለን ማለት ነው። አን ኦፈር ኢዝ ኮሚኒኬትድ ቱ ዘ ኦፈሪ ዶዝ ኖት ሪሜን ኢን ፎርስ ኦር ኦፕን ኢንዴፊኒትሊ ነው። ሶ ኦፈራችን ለኦፈሪው የሚያቀርበው ኦፈር ኢንዴፊኒትሊ ይቆያል ማለት አይደለም። ሶ ኢት ሜይ ላፕስ ኦር ኢት ሜይ ቢ ሪቮክድ ነው። ላፕስ ሊያደርግ ይችላል ወይም ሪቮክድ ሊያደርግ ይችላል ማለት ነው። ሶ ዙስ ኦፈር ሜይ ካም ቱ አን ኤንድ ባይ ነው። ስለዚህ ላፕስ ማለት ምንድነው ኤክስፓየር ሊያደርግ ይችላል። ሪቮክ ከሆነ ደግሞ ኦፈሪው ራሱ ዊዝድራው ሊያደርግ ይችላል፣ ሊተው ይችላል ማለት ነው ያቀረበው አካል ስምምነት። ሶ ሪቮክድ እና ላፕስ ናቸው ማለት ነው። የመጀመሪያው ሪቮኬሽን ነው ማለት ነው። ሪቮኬሽን ማለት ኦርዲናሪ አን ኦፈር ሜይ ቢ ሪቮክድ ኦር ዊዝድራው አት ኤኒ ታይም ቢፎር ኢዝ አክሴፕትድ ኢቭን ዞ the offer had expressed promise that the offer shall remain in force for a stated period of time and that period has not yet expired. And even though the offerer had expressly promised to offer that the offer would not be revoked before a specific time. ስለዚህ ሪቮኬሽን ማለት ራሱ ምንድነው ኦፈሪው ምንድነው ዊዝድሮው ሊያደርግ ይችላል ከዛ ኮንትራት ማለት ነው። ኦርዲናሊ ኦፈር ምንድነው ሪቮክ ወይም ዊዝድራው የሚሆነው አት ኤኒ ታይም ሊሆን ይችላል በማንኛውም ጊዜ ቢፎር ኢት ኢዝ አክሴፕትድ ተቀባይነት ከማግኘቱ በፊት ማለት ነው። አክሴፕትድ ከመደረጉ በፊትም ሊያቋርጠው ይችላል። ኢቭን ዞ ኦፈር ሃድ ኤክስፕረስ ፕሮሚስድ ዛት ዘ ኦፈር ሻል ሪሜን ኢን ፎርስ ኦር ኦፕን ኢን ስቴትድ ፒሪየድ ኦፍ ዘ ታይም ኢቭን ዞ ምንም እንኳን ኦፈረሩ ምንድነው ለዚህን ያህል ጊዜ ክፍት ነው፣ በዚህን ያህል ጊዜ ውስጥ ምላሽ ልሰጠኝ ትችላለህ ብሎ የሆነ ፔሪድ ቢሰጠውም ለኦፈሪው ኤንድ ዛት ፔሪድ ሃዝ ኖት የት ኤክስፓየር ፔሪድም ኤክስፓየር ባያደርግ እናንተ በፍቃዳችሁ ኦፈሪ እስከሆናችሁ ድረስ ማቋረጥ ትችላላችሁ። ኮንትራቱን በቃ ትቼዋለሁ ከዚህ ኮንትራት ወጥቻለሁ ትላላችሁ ማለት ነው። ምንም እንኳን ኢቭን ዞ ዘ ኦፈረር ሃድ ኤክስፕረስ ፕሮሚስ ቱ ኦፈር ዛት ኦፈር ውድ ኖት ቢን ሪቮክድ ቢፎር ስፔሲፊክ ታይም ምንም እንኳን ስፔሲፊክ ታይም በፊት ምንድነው ዊዝድራው አላደረግም ከዚህ ስምምነት አልወጣም ቢልም በዛ ኤክስፓየር በሚያደርግበት ዴት ውስጥ ምን ይደረጋል ማለት ነው መውጣት ይችላል ማለት ነው። ባጭሩ ሪቮኬሽን ስንል ምንድነው ስፔሲፊክ ዴቱ ኤክስፓየር ባያደርግ እንኳን ለኦፈሪው የተሰጠው ምላሽ መስጫ ጊዜው ባያበቃ እንኳን ሰውየው ከፈለገ እንትሉን ያቀረበው ኮንትራቱን ያቀረበው አካል ምን ማድረግ ይችላል ማለት ነው ዊዝድራው ማድረግ ይችላል ከዚህ ኮንትራት ማለት ነው። and but there is very important question that should be answered ግን በጣም መመለስ ያለበት ወሳኝ ጥያቄ አለ። እሱ ምንድነው when does the revocation become effective? መቼ ነው ይሄ ሪቮኬሽን ኢፌክቲቭ የሚለው ወሳኝ ጥያቄ ነው። is it when the letter of revocation is dispatched or mailed? ይሄ ምንድነው የሚለው ሪቮኬሽን ወይም ዊዝድራው ሌተሩ ሲላክ ነው or is it when the letter is accepted by the offer? ወይም መላኩ ብቻ በቂ አይደለም ሌተሩ በኦፈሪው አክሴፕት ሲደረግ ነው ወይ የሚለው ጥያቄ መመለስ አለበት። ሶ ዜር አር ቱ ቲዮሪስ በዚህ መሰረት ሁለት ቲዮሪዎች አሉ ማለት ነው። አንደኛው ቲዮሪ ኦፍ ዲስፓች አለ፣ ሁለተኛው ቲዮሪ ኦፍ ሪሴፕሽን። ሶ እነዚህ ሁለት ቲዮሪዎች ምንድነው የሚሉት የሚለውን ስናይ አኮርዲንግ ቱ ዘ ቲዮሪ ኦፍ ሪሴፕሽን ኤ ሌተር ኦር ኤ ቴሌግራፍ revoking an offer to a particular offer is not effective until it is received by the offer ነው። ሶ ቲዮሪ ኦፍ ሪሴፕሽን ማለት እስከሚቀበለው ድረስ ያለው ነው የሚያሳዩ። ስለዚህ ሌተር ወይም ቴሌግራፍ ሊሆን ይችላል ሪቮክ የሚያደርግ ደብዳቤ ይሄንን ኮንትራት አቁሜዋለሁ የሚል ደብዳቤ ለኦፈሪው እስኪደርሰው ድረስ ምን አይሆንም ማለት ነው ያ ሪቮኬሽን ሌተር ኢፌክቲቭ አይሆንም። ስለዚህ ለኦፈሪው መድረስ አለበት ማለት ነው።
it is a revocation neither at the time it is written by the offer nor even when it is mailed or dispatched ነው የሚለን። ስለዚህ ሪቮኬሽኑ at the time of በተጻፈበት ጊዜም አይደለ በተላከበትም ጊዜ አይደለ ኢፌክቲቭ የሚሆነው ኦፍሪው ሲደርሰው ነው ማለት ነው። so on the other hand theory of dispatch ወይም dispatch theory states that revocation is effective only up to the time the letter is mailed or dispatched ነው። ይሄ ደግሞ ዲስፓች ማለት ከተላከበት ጊዜ ጀምሮ ኢፌክቲቭ የሆነ ሪቮኬሽን ሌተሩ ወዘር ኦፍሪው ያ ሌተር ደረሰው አልደረሰው ዋናው መላኩ ነው። ሶ ሪቮኬሽን ምንድነው ሰውየው እጅ ላይ ሲደርስ ምንድነው ኢፌክቲቭ ሊሆን ይችላል ዊዝድሮው ማድረጉ ወይም ከተላከበት ጊዜ ጀምሮ ማለት ነው። ሶ እንደ ቲዎሪዎቹ ይለያያል ማለት ነው። ሶ በዚህ መሰረት ኦፈሩ ኤክስፓየር ሊያደርግ ዱሬሽኑ ሊያበቃ ይችላል ማለት ነው። ሁለተኛው ደግሞ ላፕስ ኦፍ ታይም ነው። ላፕስ ኦፍ ታይም ማለት ምንድነው ኦፈር ሜቢ ሜድ ዊዝ ኦር ዊዛውት ታይም ሊሚት ነው። አንድ ኦፈር በጊዜ ሊገደብ ይችላል ወይም ጊዜ ገደብ ላይኖረው ይችላል። ሶ ዊቨር ኦፈር ቱ አናዘር ቱ ኢንተር ኢንቱ ኤ ኮንትራክት ኤንድ ፊክስ ኤ ታይም ሊሚት ፎር ዘ አክሴፕታንስ ሻል ቢ bound by his offer until the time limit expire ነው። ስለዚህ ኮንትራክት ውስጥ የገቡ ሰዎች የሆነ ታይም ሊሚት ይሰጠዋል ማለት ነው። ኦፈረሩ በዛ ታይም ሊሚት ውስጥ ምላሽ ካልሰጠ ኦፈሩ ኤክስፓየር ያደርጋል ማለት ነው። ሶ በተቀመጠለት ጊዜ ካልተፈጸመ ማለት ነው። ኦፈር ሪሜን አክቲቭ until the time limit expire። ስለዚህ ታይም ሊሚቱ ኤክስፓየር እስከሚያደርግ ድረስ ይቆያል ማለት ነው። On the other hand, if the offer does not specify a time limit acceptance, it will lapse after a reasonable period of time. So, time period ካላስቀመጠለት ግን ምንድነው ሪዝነብል ታይም ፒሪየድን አልፎ ኤክስፓየር ያደርጋል። ሶ what constitute reasonable period የሚባለው ምንድነው ካላችሁ ዲፔንድ ኦን ዘ ሰርከምስታንስ እንደ ሁኔታው ይወሰናል ማለት ነው። ኦፍ ኢች ኬዝ ማለት ነው። ሶ the nature of subject matter, the nature of the market in which it is sold and other factors supply and demand ከግምት በማስገባት ምኑን ኦፈሩ ኤክስፓየር ያደርጋል ማለት ነው። ሶ ለምሳሌ አሁን an offer to sell a fresh vegetable will expire quickly ነው። ሶ እነዚህ የሚበላሹ አትክልቶችን ፍራፍሬዎችን መሸጥ ከሆነ ኦፈሩ ምንድነው ትንሽ ጊዜ ነው የሚቆየው። ያ ትንሽ ጊዜ ካለቀ በኋላ ኤክስፓየር ያደርጋል ነው። ወይም an offer to sell ኤላንድ ከሆነ ደግሞ መሬት ስለመሸጥ ከሆነ ኦፈሩ ለረጅም ጊዜ ሊቆይ ይችላል። ስለዚህ እንደ ሰብጀክት ማተሩ እንደ ኔቸር ኦፍ ማርኬቱ እንደሚሸጠው ፕሮዳክት እና እንደ ሰፕላይ እና ዲማንድ ፋክተሩ ኦፈሩ ምን ሊያደርግ ይችላል ማለት ነው። ሪዝነብል ታይም ፒሪየድን አልፎ ኤክስፓየር ሊያደርግ ይችላል ማለት ነው። ሶ ሪዝነብል ታይም ፒሪየድ በእነዚህ ፋክተሮች ይወሰናል ማለት ነው። ስለዚህ ሁለተኛው ምንድነው ዱሬሽኑ የሚያበቃበት የኦፈሩ ላፕስ ኦፍ ታይም ነው ኤክስፓየር በማድረግ ማለት ነው። ወይዘር ታይም ሊሚቱ አውቅቶ ወይም ሪዝነብል ታይም ፒሪየድ አልፎ ማለት ነው። ሶስተኛው ደግሞ ካውንተር ኦፈር ነው። ሌላኛው ደግሞ ኦፈር የሚያበቃበት ካውንተር ኦፈር ነው። ካውንተር ኦፈር እንዳየነው ምንድነው የተላከውን ነገር አለ በኦፈር የተላከልን ነገር ሪጀክት ስናደርግ ማለት ነው። ሶ ኦፈር ሻል ቢ ዲምድ ቱ ቢ ሪጀክትድ where the acceptance is made with the reservation or does not exactly conform to the term of the offer and it constitute a new offer by the offeree። ሶ ምንድነው የተላከልን ነገር ሙሉ ለሙሉ ሳንስማማበት ስንቀር ወይም ሪዘርቬሽን ሜክ ማድረግ ስንፈልግ ማለት ነው። ስለዚህ ይሄ ምን ያደርጋል ማለት ነው ኦፈሩ እንዲያበቃለት ያደርጋል። ሶ አዲስ ኦፈር ክሬት እንዲደረግ ያደርጋል ማለት ነው። ሶ any departure from addition to the original offer is counter offer and bring an end to the original offer። ስለዚህ አዲስ ኦፈር ማምጣት አለብን ማለት ነው ሪጀክት ስለተደረገ። ስለዚህ ኦሪጂናል ኦፈር ያበቃለታል። ስለዚህ አንዱ ዱሬሽን ኦፍ ኦፈር የሚያበቃበት ካውንተር ኦፈር ወይም ሪጀክት ወይም አድ ሲደረግበት ወይም መሻሻል ካለበት ማለት ነው ኦፈሩ። ስለዚህ ያበቃለት ኦሪጂናል ኦፈሩ አዲስ ኦፈር ክሬት ይደረጋል ማለት ነው። ሌላኛው ሪጀክሽን ነው። ሪጀክሽን ማለት if an offer rejects free reject the offer and communicate his rejection to the offerer come to an end even though the period for which the offer agreed to keep the offer open has not expired። ስለዚህ ሪጀክሽን ጋላል ነው። በቃ ልቀበልም አልፈልግም አሁን ቤትን ሽጥልኝ ብሎ ከሆነ የላከለት ኦፈር አልሸጥም መሸጥ አልፈልግም ካለው አበቃ ያ ታይም ሊሚቱ ኤክስፓየር አላረገ የሚለው እዚህ ጋር ይሰራል ማለት ነው። ሌላኛው ዴዝ ዲዛቢሊቲ ኦር ዲክላሬሽን ኦፍ አብሰንስ ኦፍ አይዘር ፓርቲ ነው። ስለዚህ አንድ ሰው ቢሞት የአካል ጉዳት ቢደርስበት እና ቢጠፋ ምንድነው በእነዚህ ኬዞች እናያለን ማለት ነው። ኢፍ አይዘር ኦፈረር ኦር ኦፈሪ ዳይስ ቢሞት ከሁለት አንዳቸው ኦር ቢካም ኢንካፓብል አካል ጉዳተኛ ቢሆኑ ኢንሴሪን ፐርሰን ቢሆኑ ቢፎር ዘ ኦፈር ኢዝ አክሴፕትድ
ኢት ኢዝ አውቶማቲካሊ ተርሚኔትድ። ሶ እነዚህ ኦፈሩ ከመድረሱ በፊት አክሴፕትድ ከመደረጉ በፊት ከሁለት አንዳቸው ቢሞቱ ከሁለት አንዳቸው አካል ጉዳት ውስጥ ቢገቡ ሁለቱም ቢገቡ ወይም ዲክላሬሽን ኦፍ አብሰንስ ለረጅም ጊዜ ቢጠፉ ፕሬዘንስ ሆነው ባይገኙ ሰዎቹ ምንድነው አውቶማቲካሊ ተርሚኔትድ ይደረጋል ማለት ነው። ምኑ ኦፈሩ ማለት ነው። ስለዚህ ኦፈር በእነዚህ ባየናቸው በአምስቱ ምክንያቶች ዱሬሽኑ ሊያበቃለት ይችላል ማለት ነው። እሺ ቀጥ የምናየው ዲፌክት ኢን ኮንሰንት ነው ማለት ነው። ሶ ደቂቃው እየሄደ ስለሆነ ከዚህ ጀምሮ ያሉትን በቀጣይ ቪዲዮ እሰራላችኋለሁ ማለት ነው። ደቂቃው ሄዶብናል። በቀጣይ ቪዲዮ በቻፕተር 3 በፓርት 2 እንመለሳለን። እስከዛው መልካም ጊዜ ይሆንላችሁ። ቻው ቻው።